ሴት ልጅ በእስልምና ጎዶሎ ናት ብለሃል። አንድ አዳምጠኝ። እኔ እኮ እያወራሁኝ እኮ ነው። አይሰማም? ይሰማለች። እያወራሁኝ እኮ ነው። አይሰማም? ጠይብ ለምንድን ነው ታዲያ እንትን ማትሉት? ሰሚያለሽ? ቀጥይ። አውሪ የምትሉኝ ነው ፎይ ቀጥይ እኮ አልኩሽ። ኦኬ ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሐነሁ ወተዓላ ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል እሺ። ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተውይ። በቁርአን ውስጥ ከመርየም ውጪ አንድ የሴት ስም ማምጣት አትችልም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችን መርየምን ጠይቃኛል። ለጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን። ላይ ፎይ ከዛ በፊት ምን ብላ ነበር መሰለህ? እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን። which means ሙሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። ያ የስ ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትለውናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳምጫ ካዳምጥሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረበብሻል። ሱራ 4:3 ሱራ 22:6 ሱራ 7:29-30 ፈልገው ስለኔ አይደለም ስለራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለራሴ ግን ስለማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ተጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት፣ ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። እከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4:34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ሰጥሻለሁ። ሁለት ሴት ስም መጥቀሳችሁም አንቺ ዳኛ፣ ፈራጅ፣ አዛዥ
የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ፣ አንቺ አሰጭኝም። ሱራ 4:34 ፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ወይ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል።